ይህን የመሰለ በጣም የሚያምር ቆንጆ የሆነ የፓስታ ፒንክ ሶስ አሰራር ይዤላችሁ መጥቻለሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። ዛሬ ይህን የመሰለ በጣም የሚያምር ቆንጆ የፓስታ ፒንክ ሶስ አሰራር ነው ያመጣሁላችሁ። አብረን እንስራው። በመጀመሪያ የተጠቀምኩት የወይራ ዘይት ጨምሬያለሁኝ የሚበቃኝን ያህል፣ እናንተ ማሳነስም ትችላላችሁ። እንዲሁም ደግሞ የገበታ ቅቤ ጨምራለሁ። ሽንኩርት አንድ ራስ ሽንኩርት ትልቅ ነው የጨመርኩት ማለት ነው። ደቃቁ ካፌ በደንብ አድርገን እናዋህደዋለን። ዘይት እናንተ የወይራ ዘይት ከሌላችሁ ዘይቱን አዲ ዘይት መጠቀም ትችላላችሁ ማለት ነው። ደግሞም በገበታ ቅቤን ብቻ መስራት ትችላላችሁ። እሱ እንደናንተ ምርጫ ነው። በደንብ አድርገን ጥብስ እናደርገው። እሳታችን ቅንስ አድርገን ብራውን ከለር እስከሚሆን ድረስ እንጠብሰዋለን ማለት ነው። እዚህ ጋር የቲማቲም ድልህ ቶማቶ ፔስት እንጨምራለን። በደንብ አድርገን እናዋህዳለን። ከፈለጋችሁ እዚህ ላይ ቲማቲም ፈጭታችሁ መጨመር ትችላላችሁ ማለት ነው። በጣም ቆንጆና ቀላል አሰራር ነው። ስሩት፣ ሞክሩት። በጣም ይጣፍጣል። የእውነት ነው የምላችሁ። በደንብ አድርገን እንደዚህ ጥብስ ካደረግን በኋላ የቲማቲሙንና ሽንኩርቱን በደንብ አድርገን ጥብስ ካደረግን በኋላ ምን እንጨምራለን? ነጭ ሽንኩርትና ዝንጅብል የተፈጨ በጣም እሱ ደግሞ አስፈላጊ ነው፣ ሁለቱ ማለት ነው። ፍሬሹ ካላችሁ ፍሬሹን ብትጠቀሙ ማለት ነው። ፍሬሽ ከሌላችሁ ደግሞ ፓውደሩ ተጠቀሙ። በጣም ቆንጆ ነው፣ በጣም አሪፍ ነው። ቆንጆ ጣዕም እንዲኖረው ያደርገዋል ማለት ነው። ነጭ ሽንኩርትና ዝንጅብል አንድ የሻይ ማንኪያ የሚሆን እጨምራለሁ። እዚህ ጋር እንደምትመለከቱት በደንብ አድርጌ እንደዚህ በደንብ አድርገን እንደዚህ እናቁላላውና የሚያስፈልገኝ ቅመማ ቅመሞች ደግሞ ጥቁር ቅመም አንድ ማጂን፣ እንዲሁም ደግሞ ፓፕሪካ፣ ኬጅን፣ ኦሪጋኖ እነዚህን የተጠቀምኩት ቅመሞቹ ማለት ነው። በጣም ቆንጆ በጣም የሚጣፍጥ ነው የሚሆንላችሁ። እንደዚህ አድርገን በደንብ አድርገን እናዋህደዋለን። በጣም ቀላል ነው፣ በጣም ቆንጆ ነው። ሰርታችሁ ሞክሩት። በ5 ደቂቃ ውስጥ ሰርታችሁ መጠቀም ትችላላችሁ ማለት ነው። እንደዚህ በደንብ አድርገን ካዋሃድን በኋላ የሚያስፈልገንን እዚህ ጋር እንጨምራለን። እዚህ ጋር የሚያስፈልገን ክሬም አጠብህ እጠቀማለሁ። ክሬም አጠብህ ወይም ደግሞ ኩኪንግ ክሬም እሱን ጨምራለሁኝ። ይሄ ከሌላችሁ እናንተ ግሽጣ መጠቀም ትችላላችሁ። ጅብን ሳይል መጠቀም ትችላላችሁ። እናንተ ቤት ያላችሁ መጠቀም ትችላላችሁ። በነገራችን ላይ ኩኪንግ ክሬም ከሌላችሁ ማለት ነው። ቢኖራችሁ ግን በጣም አሪፍ ነው። ይህን ይመስላል ከለሩ። በጣም ቆንጆ ነው። በጣም የሚያምር የሆነ ሽታው በስማማ ጠይቁኝ። እንደዚህ በደንብ አድርገን ብስል እስከሚል ድረስ እሳታችን ቅንስ አድርገን እናቆየዋለን ማለት ነው። እዚህ ጋር የተጠቀምኩት እኔ ጅብን ሳይል ትንሽ ጨምሬበታለሁ። በጣም ያን ጨመርኩት። ከሌለ ደግሞ አስፈላጊ አይደለም። ለምን እኔ ኩኪንግ ክሬም ስላለ ጨምሬበታለሁ። ይሄ ከሌላችሁ መጠቀም ትችላላችሁ ማለት ነው። አለመጠቀም ትችላላችሁ ማለት ነው። እዚህ ጋር ፐርሚዛን ጅባን ተጠቅሜያለሁ። እንዲሁም ሞዘረላ እና ቼደር ሚክስ የሆነ አንድ ላይ ጨምርበታለሁ። ሞዘረላው እና ፐርሚዛኑ የጨመርኩት ቺዞች በደንብ እስከሚቀልጡ ድረስ ተወውና ከዛ እሳቴን አጠፋለሁ ማለት ነው። በቃ ይሄን ይመስላል ሶሱ። እመኑ ሰርታችሁ ሞክሩት። ሲጥም አትጠይቁኝ። በጣም የሚጣፍጠው በጣም ቆንጆ ነው። ሰርታችሁ ሞክሩት። እንደምትወዱት ተስፋ አደርጋለሁ። እዚህ ጋር እኔ የቀቀልኩት ፓስታ አለኝ። ፓስታ ላይ ጨምራለሁ ማለት ነው። ተቀምጣለኝ። ያው ፓስታ መቀቀል የሚያስቸግረው ያለ አይመስለኝም። ግን ከአሁን ቀደም ሚዲያ ላይ ፓስታ ሰር ያለው ያለ ሰው አይቻለሁና እዚህ ጋር ጨምራለሁ። ይሄንን ይመስላል። ዋው ነው ጣዕሙ። አትጠይቁኝ። የእውነት ሞክሩት። የዛሬው ቪዲዮ ይሄንን ይመስላል። እንደምትወዱ ደግሞ ተስፋ አደርጋለሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ።